ሰበር ዜና ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆን የስልጣን ርክክብ አደረጉ። ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆን የስልጣን ርክክብ ማድረጋቸውን ጠቅላይ ሚኒስትር አብይ አህመድ አስታወቁ። የስልጣን ርክክቡ የተደረገው ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት መጋቢት 29 ቀን 2017 ዓ.ም ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትን አቶ ጌታቸው ረዳን በይፋ ማሰናበታቸውን ተከትሎ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም አከናውነናል ብለዋል። የወረዳ የህብረተሰብ ክፍል ተሳታፊዎች ወኪሎቻቸውን እየመረጡ ነው ተባለ። በባህር ዳር ከተማ እየተካሄደ ያለው የአማራ ክልል የህብረተሰብ ክፍሎች ወኪሎች የአጀንዳ ማሰባሰብ የምክክር ምዕራፍ ዛሬም ቀጥሎ እየተደረገ ነው ተብሏል። በዛሬው ዕለት ተሳታፊዎች በክልሉ የባለድርሻ አካላት መድረክ እና በሀገር አቀፍ የምክክር ጉባኤ የሚወክላቸውን በመምረጥ ላይ ናቸው። በዚህ የምርጫ ሂደት ከአማራ ክልል ወረዳዎች 10 የማህበረሰብ መሰረቶችን ወክለው አጀንዳ የሚያጠናቅሩት 207 ተወካዮች እንደሚመረጡ ይጠበቃል። የሚመረጡ የወረዳ የህብረተሰብ ክፍል ተወካዮች በመጪው ሐሙስ ሚያዝያ 2 ቀን 2017 ዓ.ም በሚጀምረው የባለድርሻ አካላት የምክክር መድረክ የሚሳተፉ ይሆናሉም ተብሏል። ወደ ሌላው ዜና ስናልፍ ዶክተር ደሳለኝ ጫኔ በአብን ጉባኤ ላይ ከባድ ትችት ሰነዘሩ። ዘሀበሻ እንደዘገበው ዶክተር ደሳለኝ ጫኔ ዛሬ በተካሄደ የአማራ ብሔራዊ ንቅናቄ አብን ጉባኤ ላይ በመገኘት ፓርቲውንና አዲሱን አመራርን በከባድ ቃላቶች ነው የተቹት። ዶክተር ደሳለኝ ጉባኤው በህጋዊነት የሌለው መሆኑን በመግለጽ እንዲካሄድ የፓርቲው ህጋዊ አካላት ውሳኔ እንዳሳለፉበትም ተናግረዋል። በተጨማሪም በጉባኤው ላይ የተሳተፉት አብዛኞቹ ግለሰቦች በፓርቲው መዋቅር ውስጥ የማይታወቁና ያልተወከሉ አዳዲስ ፊቶች እንደሆኑም ከፎቶዎች መረዳታቸውን ገልጸዋል። በዚህም ምክንያት የተደረገው የአመራር ምርጫ ህጋዊነት እንደሌለው በመግለጽ ፓርቲው በተግባር ህልውና እንደሌለውም ተናግረዋል። ዶክተር ደሳለኝ አክለውም ይህ ሁሉ ሂደት የጥቂት አመራሮች የስልጣንና የጥቅም ለማሳደድ ያለመ መሆኑን በመተቸት አብን በምርጫ ቦርድ ባይፈርስም በተግባር ጉባኤ እንዳያካሂድ ተደርጎ ቀስ በቀስ እንዲሞት እየተደረገ ነው ሲሉ ወቅሰዋል። ከዚህ ቀደም ፓርቲው የፖለቲካ ተቀባይነቱ እንዳጣና ለአማራ ህዝብ የሚጠበቀውን ፋይዳ ማምጣት እንዳልተቻለ መግለጻቸው ይታወሳል። በኦሮሚያ ክልል እየተወሰደ ባለው የህግ ማስከበር እርምጃ ዘላቂ ሰላም እየሰፈነ ነው አሉ አቶ ኃይሉ አዱኛ። በኦሮሚያ ክልል ሰላምን የመረጡ ታጣቂዎችን ከመቀበል ጎን ለጎን አማራጩን ባልተቀበሉት ላይ እየተወሰደ ባለው የህግ ማስከበር እርምጃ ዘላቂ ሰላም እየሰፈነ መምጣቱን የክልሉ ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ ናቸው የተናገሩት። የክልሉ ኮሚኒኬሽን ቢሮ ኃላፊ ይህን ይበሉ እንጂ በክልሉ በአንድ ወር ውስጥ ብቻ በትራንስፖርት ተሳፋሪዎች ላይ ታጣቂዎች በወሰዱት ጥቃት ብዙዎች ተገድለዋል፣ ሌሎችም ታግተው ከፍተኛ ገንዘብ ተጠይቆባቸዋል። ከቦታ ቦታ ተንቀሳቅሶ መስራት አስቸጋሪ በሆነበት አካባቢ የተሻለ የጸጥታ ሁኔታ ፈጠርን ማለታቸው ለትዝብት የሚጥል ነው ሲሉም ምንጮች ገልጠዋል። የተከበራችሁ የጉባለች ቤተሰቦች ዛሬ ላይ እንግዲህ ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ሲሾሙ በስልጣን ቆይታቸው ሊከውናቸው የሚችሉ ነገሮች ላይ ያው አተኩረው የቃል ኪዳን ሰነድም ተፈራርሟል ማለት ነው። ስለዚህ በቃል ኪዳን ሰነዱ ላይ ምን ነገሮች ተካተዋል የሚለውን ከዚህ ቀጥሎ እንመልከት። የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ። የትግራይ ክልል አካታች ጊዜያዊ አስተዳደር ከዚህ በታች የተዘረዘሩትን ኃላፊነቶች ለመወጣት በሙሉ ኃይሉና በትጋት ይሰራል ተብሏል። በቃል ኪዳን ሰነዱ ላይ አንደኛ፣ የተፈናቀሉ ዜጎች ወደ ቀያቸው የመመለስ ሂደት በጅምር ያለው እንዲጠናቀቅና በቀሪ አካባቢዎችም በፍጥነት እንዲተገበር ማድረግ። ሁለተኛው፣ በፕሪቶሪያው ስምምነት መሰረት ትጥቅ የመፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ። ሶስተኛም፣ በክልሉ የህግ የበላይነት እንዲሰፍን ማድረግ። ለህዝብ ደህንነት ለሰላምና ለጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ ማድረግ። ለዚህም ተገቢውን የቁጥጥርና የህግ ማስከበር ስራዎችን መስራት። አራተኛ፣ መደበኛ የልማት ስራዎች፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ ማድረግ። አምስተኛ፣ ከህገ መንግስታዊና ከህጋዊ ስርዓት
ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶች እና እንቅስቃሴዎች እንዲቆሙ ማድረግ። 6ኛ ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ። በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዝሃነት የሚያስተናግድ ዲሞክራሲያዊ አውድ እንዲፈጠር መስራት። 7ኛ የክልሉ ህዝብ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋናያን በሀገራዊ ምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት። 8ኛ የክልሉ መንግስት የሚዲያና የኮሚኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልካም ግንኙነት የሚያጠናክሩ ህግና ህገ መንግስታዊ ስርዓቱን የሚያከብሩ መሆናቸውን ማረጋገጥ የሚሉ ሰፍረውበት ይገኛሉ። በጣም በሚገርም ሁኔታ እነዚህ ነገሮች ቤዚክ ናቸው። እኒህ እንዲፈጸሙ አምነው ሌተናል ጀነራሉ በፕሬዝዳንትነቱን ስልጣኑን ተቀብለዋል ነው የሚለው። ይሄ ከሆነ ደግሞ እጅግ በጣም ጥሩ ውጤት ሊመጣ ይችላል። የትግራይ ህዝብም ከኖረበት ሰቆቃ ሁሉ ሊላቀቅ ይችላል ማለት ነው። ከእኔ ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደር ፕሬዝዳንት በመሆን ስራዬን ስጀምር ከላይ የተዘረዘሩትን ኃላፊነቶች በትጋትና በታማኝነት ለመወጣት ቃል እገባለሁ ሲሉ ፊርማቸውን አስቀምጠውበታል ማለት ነው። መጋቢት 30 2017 ዓ.ም በጣም ነው ደስ የሚለው። የጉባለች ቤተሰቦች በጎ ምኞታችንን እንመኛለን። እንግዲህ የትግራይ ህዝብም ከኖረበት ሰቆቃ ተላቆ ሀገራችን ኢትዮጵያም ሰላም እንድትሆንልን ነው የምንመኘው። ወደ ዜና መከላከያ ስናልፍ የምስራቅ እዝ አንድ ኮር ለወራት ያሰለጠናቸውን የህግና የመገናኛና ኢንፎርሜሽን ሙያተኞችን አስመረቀ። የምስራቅ እዝ አንድ ኮር ለወራት ያሰለጠናቸውን የህግ እንዲሁም የመገናኛና ኢንፎርሜሽን ሙያተኞችን በዛሬው ዕለት አስመርቋል። በምረቃ መርሃ ግብሩ ላይ በክብር እንግድነት የተገኙት የምስራቅ እዝ የሰራዊት ስነልቦና ግንባታ ኃላፊ ብርጋዴር ጀነራል ማርዬ ምትኩ ሰራዊት ከሚገነባበት ወታደራዊ ብቃትና ዲሲፕሊን ተነስቶ ከውስጥም ሆነ ከውጭ የሚቃጣበትን ትንኮሳ ያለ ውጊያ በሩቅ ለማስቀረት ስልጠና ዋነኛው አስፈላጊ የሰራዊታችን ስንቅ ነው ብለዋል። ተመራቂዎች በተሰጣቸው ስልጠና መሰረት ራሳቸውን ያዳበሩ ውጤታማ ስራ መስራት እንደሚጠበቅባቸውም ጀነራል መኮንኑ አሳስበዋል። የኮሩ አዛዥ ኮሎኔል ፈይሳ አየለ በበኩላቸው ከዘመኑ ጋር አብሮ የሚዘምን ተጣጣፊና ፈጣን ሙያውን የሚመጥን በዲሲፕሊን የታነጸ ሚስጥር ጠባቂ የሰለጠነና በአቅሙ የጎለበተ ሰራዊት በመፍጠር ለታቀደው የዘመናዊ ሰራዊት ግንባታ ሂደት የበኩላችንን እንወጣለን ብለዋል። ኮሎኔል ፈይሳ ስልጠና የሰራዊታችን መሰረት ነው። ስልጠናው የማድረግ አቅምን የሚያሳድግ፣ የሚሰጡ ግዳጆችን በላቀ ብቃት ለመወጣት የሚያግዝ እንደሆነም አንስተዋል። ኮሩ ካለበት ውስብስብ የግዳጅ ቀጠና አንጻር አባላቱን በአቅምም በእውቀትም ማጎልበት ለነገ የማይተው ተግባር ነው ያሉት ኮሎኔል ፈይሳ ወጥና ቀጣይነት ባለው መልኩ ስልጠናዎችን በመስጠት ለቀጣይ ለሚሰጡ ማንኛውም ግዳጆች ራስን እያዘጋጀን እንቀጥላለን ብለዋል። የስልጠናውን ሪፖርት ያቀረቡት የኮሩ ሰው ሀብት ኃላፊ ሌተናል ኮሎኔል እንዳለ ኃይሌ እንደ ኮር ተመጣጣኝ ችሎታ ለመፍጠር እና በግዳጁ ላይ የላቀ አፈጻጸምና ውጤት ለማስመዝገብ የሚያስችል ግንዛቤ በስልጠናው መፍጠር ተችሏል ሲሉም ተናግረዋል። ተቋማዊ የፕሮፌሽናል ሰራዊት ግንባታ ሂደቱ በአስተማማኝ ደረጃ እያደገ ነው አሉ ሜጀር ጀነራል ተሾመ ገመቹ። መከላከያ የጀመረው የፕሮፌሽናል ሰራዊት ግንባታ ሂደት በአስተማማኝ ደረጃ እያደገ መሆኑን የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ ገልጸዋል። ጀነራል መኮንኑ በኢትዮጵያ ወታደራዊ አካዳሚ ስልጠና እየወሰዱ ለሚገኙ የሰራዊቱ ስነልቦና ግንባታ አመራርና የሚዲያ ሙያተኞች የፕሮፌሽናል ሰራዊት ግንባታ አካሄድን የተመለከተ የግንዛቤ ማስጨበጫ ስልጠና ሰጥተዋል። ተቋማችን መከላከያ የሀገር ሉዓላዊነት በአስተማማኝ ሁኔታ ለማስጠበቅ በሁሉም አውዶች ራሱን በሰው ኃይልና በዘመናዊ መሳሪያዎች በማጎልበት ከዘመኑ ጋር እየተራመደ ነው ያሉት ሜጀር ጀነራል ተሾመ ገመቹ በየደረጃው የሚሰጡ የአቅም ግንባታ ስራዎችን በማጠናከር ሁሉም ኃላፊነቱን ሊወጣ ይገባል ብለዋል። ይህ በእንዲህ እንዳለ የመከላከያ ዋር ኮሌጅ አዛዥ ብርጋዴር ጀነራል ቡልቲ ታደሰ በዓለም አቀፋዊና ቀጠናዊ የሀገራት መስተጋብር እንዲሁም የኢትዮጵያን ሚና በተመለከተ ለሰልጣኞቹ የግንዛቤ ትምህርት ሰጥተዋል። ኢትዮጵያ በፈተናዎች ሳትበገር ከራሷ አልፋ ለጎረቤትና ሌሎች ሀገራት ሰላም መረጋገጥ የምትሰራና በዚህም የረጅም ጊዜ ወታደራዊና ዲፕሎማሲያዊ ልምድ ያላት ሉዓላዊት ሀገር ናትም ብለዋል። በዕለቱ የስልጠና መድረክ ላይ በመከላከያ ሰራዊት ስነልቦና ግንባታ የግንባታ ሰነዶች ዝግጅትና ለስልጠና ስራዎች ዳይሬክተር ብርጋዴር ጀነራል አስፈማመጫና ከፍተኛ መኮንኖችም ታድመዋል። ጀነራል መኮንኖቹ የስነልቦና ግንባታ፣ የሚዲያ
አመራርና አባላት በሰራዊቱ ሞራልና የግንባታ ተግባር ላይ ሚናቸው ከፍተኛ መሆኑን በመጠቆም የሚያጋጥሙ ተግዳሮቶችን በአሸናፊነት ተሻግሮ ድል የሚያስመዘግብ ሰራዊት እየገነባን መቀጠል ይኖርብናል ሲሉም አመላክተዋል። የአድዋን ድል በልማቱ መስክ ለመድገም በተሰለፍንበት የስራ መስክ መታተር ይገባናል አሉ የሰራዊቱ አባላት። የመከላከያ ሰው ሀብት አመራር ዋና መምሪያ አመራሮች፣ የሰራዊት አባላት እና ሲቪል ሰራተኞች የአድዋ ሙዚየምንና ብሔራዊ ቤተመንግስትን ጎብኝተዋል። በጉብኝቱም ጀግኖች አባቶቻችን ለሀገራችን ኢትዮጵያ የከፈሉትን መስዋዕትነት ለመዘከርና ታሪክን ለትውልድ ለማሻገር ታስበው የተሰሩ ስራዎችን ተዘዋውረው ተመልክተዋል። የዋና መምሪያው የሰራዊቱ ስነልቦና ግንባታ ቡድን መሪ ኮሎኔል መልካሙ ያደታ አባቶች በክብር ያስረከቡንን ሀገር ለነገው ትውልድ ለማስተላለፍ የሚጠበቅብንን ሁሉ እየተወጣ እንገኛለን። የአድዋን ድል ዛሬም በልማቱ መስክ በተግባር ለመድገም በተሰለፍንበት የስራ መስክ መታተር ይገባናል ሲሉ ገልጠዋል። የዋና መምሪያው የሴቶችና ማህበራዊ ጉዳይ ቡድን መሪ ሌተናል ኮሎኔል አሰገደች ጋቸና በበኩላቸው የበለጸገች ኢትዮጵያን ለትውልዱ ለማስረከብ ከወትሮ በበለጠ ተባብሮ መስራት ዋነኛ ትኩረት በመሆን መከላከያ ሰራዊት የሀገር ደጀን ከመሆን ባሻገር እየሰራ ያለውን የልማትና የቴክኖሎጂ ስራዎችን አጠናክሮ መቀጠል አለበት ሲሉም አስተያየታቸውን ሰጥተዋል። የመከላከያ የሰው ሀብት አመራር ዋና መምሪያ አሰልጥኖ በዛሬው ዕለት ያስመረቃቸው ከሁሉም የመከላከያ ሰራዊት ክፍሎች የተውጣጡ የሰው ሀብት አመራር ባለሙያዎችም በስልጠናቸው ወቅት ማጠቃለያ ላይ በአድዋ ሙዚየምና በብሔራዊ ቤተ መንግስት ጉብኝት አድርጓል ተብሏል። በመጨረሻም የሻዕቢያ ተልእኮ አስፈጻሚ ናቸው የተባሉ 224 ሰዎች በቁጥጥር ስር ዋሉ። ሌሎች የፋኖ የሸኔና የትግራይ ጦር አባል ናቸው የተባሉ በድምሩ 900 ያክል ሰዎች ናቸው በቁጥጥር ስር የዋሉት። አዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ባለፉት 2 ወራት ውስጥ ብቻ 224 የሻዕቢያ መንግስት ተልእኮ አስፈጻሚዎች ናቸው ያላቸውን ግለሰቦች በቁጥጥር ስር መዋሉ ተሰምቷል። ቢሮው ወደ ከተማዋ የገቡ የትግራይ ተዋጊ ኃይሎች የፋኖና የሸኔ አባላትንም መያዙን ገልጧል። የሰላምና ጸጥታ አስተዳደር ቢሮ ይህን ያስታወቀው ማክሰኞ መጋቢት 23 ቀን ከማዕከልና ከወረዳ ከተውጣጡ የሰላምና ጸጥታ ዘርፍ አመራሮች ጋር ባደረገው ውይይት ነው ተብሏል። በከንቲባ ጽሕፈት ቤት አዳራሽ የተካሄደው ስብሰባ በከተማ አስተዳደሩ የሰላምና ጸጥታ ዘርፍ የሶስተኛ ሩብ ዓመት እቅድ አፈጻጸምን የተመለከተ ነበር። ለመገናኛ ብዙሃን ዝግ ሆኖ የተካሄደው ውይይት የከተማ ወቅታዊ የሰላምና ጸጥታ ሁኔታን በተመለከተ የቢሮ ኃላፊ ሊዲያ ግርማና ሌሎች አመራሮች ማብራሪያ አቅርበውበታል። ምክትል ኃላፊው በአሁኑ ወቅት በከተማ ውስጥ አስተማማኝ ሰላም መኖሩን ቢጠቅሱም በአዲስ አበባ የተለያዩ ፍላጎት ያላቸው የሽብርና የጽንፍ ኃይሎች እኩይ ዓላማቸውን ለማሳካት እንቅስቃሴ የሚያደርጉባት ከተማ ናት በማለትም ተናግረዋል። በሃይማኖቶች መካከል ያለው ሁኔታ እንዲሁም በፖለቲካ ፓርቲዎች ውስጥ ያሉ የተለያዩ ፍላጎቶችም ተስፋዬ በስጋት ምንጭነት የጠቀሷቸው ሌላኞቹ ጉዳዮች ናቸው። በእነዚህ የስጋት ምንጮች ላይ በተጠንቀቅ ቆሞ መስራት እንደሚያስፈልግም ከከተማ የተለያዩ መዋቅሮች ለመጡት አመራሮች አስገንዝበዋል። ምክትል ቢሮ ኃላፊው በቁጥጥር ስር ውለዋል ብለው ከዘረዘሯቸው ግለሰቦች መካከል 356ቱ የፋኖ አባላት ናቸው። የከተማዋ ሰላምና ጸጥታ ቢሮ ኃላፊ ሊዲያ በስብሰባው ማጠቃለያ ላይ ባደረጉት ንግግር በብዙ ክፍለ ከተማዎች ላይ የሚያዙ ወንጀለኞች ከፋኖ ኃይሎች ጋር ግንኙነት እንዳላቸውና የቡድኑ የመረጃ ምንጭ ሆነው ሰርገው የገቡ አካላት ናቸው ሲሉም ከሰዋል። ምክትል ቢሮ ኃላፊው ተስፋዬ ባቀረቡት ዝርዝር ውስጥ በቁጥር ብዛት በሁለተኛ ደረጃ ላይ የተቀመጡት የሻዕቢያ መንግስት ተልእኮ አስፈጻሚዎች ተብለው የተጠቀሱት 224 ተጠርጣሪዎች ናቸው። ሌሎች 201 ያክሉ መንግስት ሸኔ እያለ የሚጠራው የኦሮሞ ነጻነት ሰራዊት አባላት ሲሆኑ 106 ያክሉ ደግሞ የትግራይ ታጣቂ ኃይሎች አባላት ናቸውም ተብሏል። ተጠርጣሪዎቹ ግለሰቦች በከተማዋ ውስጥ ምን አይነት ድርጊት ሲፈጽሙ እንደነበር ግን ኃላፊዎቹ በዝርዝር አልጠቀሱም። ሆኖም የኤርትራ መንግስትን ጨምሮ ሁሉም ኃይሎች በተለያየ ስልት የመንግስት አገልግሎቶችን ለማስተጓጎል ፊት ለፊት መጋፈጥ ባይችሉ እንኳን መንግስትን ከህዝብ በሚነጥሉ የተለያዩ አጀንዳዎች እንዲሁም በንጥቂያና ዝርፊያ ላይም ተሰማርተዋል ሲሉም ከሰዋል። ምክትል ኃላፊው 887 ግለሰብ ሲባል ቀንደኛውን ነው የያዝነው፣ አንዳንዶቹ በውጊያ ላይ የነበሩና ማንነታቸውን ቀይረው የመጡ ናቸው በማለትም በቁጥጥር ስር ስለዋሉት ግለሰቦች አብራርተዋል። ኃላፊው አያይዘውም ከዚህ የምንወስደው ትምህርት አለ። አንድ ግለሰብ ሰፈር በሙሉ መበጥበጥ ይችላል። 887 ግለሰብ ማለት እድል ቢያገኙ
እዚህ ከተማ ላይ ምን ሊፈጠር እንደሚችል ማሰብ ነው በማለትም የአስተዳደሩን የስጋት ደረጃ አስረድተዋል። በተያዘው የመጋቢት ወር ብቻ በከተማዋ በወንጀል ምክንያት 36 ሰዎች ገዳማ መሞታቸውን የቢሮ ኃላፊዋ ተናግሯል። ወይዘሮ ሊዲያ በቀጣይ መታረም አለባቸው ያሏቸውን ጉዳይ ጠቅሰው በውይይቱ ለተሳተፉ የሰላምና ጸጥታ ዘርፍ አመራሮች መመሪያዎች ተሰጥተዋል። የቢሮ ኃላፊዋ ከሰጧቸው መመሪያዎች አንዱ ሰነድ አልባ የኤርትራ ዜጎችን የተመለከተው ይገኝበታል። ከሁሉም በላይ ሰነድ አልባ ከሆኑ ኤርትራውያንና ከትግራይ የቀድሞ ተዋጊዎች ግማሾቹ በተቀናጀ መልኩ ዝርፊያ ላይ የገቡ ናቸው ያሉት የቢሮ ኃላፊዋ ይህን ጉዳይ በደንብ ማየት ያስፈልጋል ሲሉም ለተሰብሳቢዎቹ በአጽንኦት አሳስበዋል። የከተማ አስተዳደሩ በሚመለምላቸው የሰላም ሰራዊት አባላት ውስጥ ሰርገው የገቡ የፋኖና የሸኔ አባላት እንደተያዙም ሊዲያ አክለው ተናግረዋል ስትል ዘገባውን የዘገበችው ዋዜማ ናት። የሰላም አስከባሪ ኃይሎች ለማንነታቸው መስዋዕትነትን የከፈሉ ወገኖችን አደራ የመጠበቅ ኃላፊነት እንዳለባቸው የወልቃይት ጠገዴ ሰቲት ሁመራ ዞን ሰላምና ጸጥታ መምሪያ አሳሰበ። በወልቃይት ጠገዴ ሰቲት ሁመራ ዞን ተከዜ ግንባር ሲሰለጥኑ የነበሩ የሰላም አስከባሪ ኃይሎች ተመርቀዋል። ተመራቂዎቹ የቀጠናውን ሰላም ለማረጋገጥና የማህበረሰቡን የማንነት ጥያቄ ለማጽናት ዓላማ ያደረገ ስልጠና ሲወስዱ መቆየታቸውን የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ተናግረዋል። ይህ የተከዜ ዘብ ትውልድ ትናንትን በማንነታቸው መስዋዕትነት የከፈሉ ወገኖችን አደራ የመጠበቅ ኃላፊነት እንዳለበትም አሳስበዋል። የማንነት ጥያቄው ህጋዊ ምላሽ እንዲያገኝ የሚያደርጉትን ጥረት አጠናክረው እንደሚቀጥሉ ኮሎኔል ደመቀ ዘውዱ አረጋግጠዋል። ማህበረሰቡ በሰላም ወጥቶ እንዲገባ የሰላም አስከባሪዎች ሚና ከፍተኛ መሆኑን ያነሱት ደግሞ የዞኑ ሰላምና ጸጥታ መምሪያ ምክትል ኃላፊ አቶ ጌታቸው ሙልጌታ ናቸው። ማህበረሰቡ በአመራሩና በጸጥታ መዋቅሩ ላይ እምነት ያለው መሆኑን ያስረዱት አቶ ጌታቸው እያንዳንዱ የጸጥታ አባል ማህበረሰቡን በቁርጠኝነት እንዲያገለግል አሳስበዋል። ስልጠናው ከዚህ በፊት የነበራቸውን ልምድና እውቀት የበለጠ እንዳሳደገላቸው ተመራቂዎቹ ተናግረው የሚሰጣቸውን ተልዕኮ በብቃት እንደሚፈጽሙም አረጋግጠዋል። ዘገባው የአምሳሉ አሞኜ ነው።